አፈቅርሻለሁ እዛ ጋር ማልፈልገው ህይወት ነው ያለው አወድሻለሁ ይሄን መስማት ትፈልጊያለሽ በቃ እንዳትከተይኝ ከዚህ በኋላ በማርያም ጆይ ይቅርታ አርፋጅ ድለቢስ ጊዜ ፈጥኖ የቀደመ ወደ ምን ትሄዳለህ አይመለከትሽም ጆ ለማትራራ ስማኝ ጆ በቃ ከህይወት ወጣን እየለመንኩ ነው አይደል እኔ ከዚህ በላይ እንዴት ላስረዳት እሺ እወድሃለሁ ጥላኝ በቃ እሺ ለራስህ ታስብ እዳነው በኔ ለምትኮራ እዳነው ብድር በምድር ነው እዳነው ይደርሳል ተባለ አፈቅራለሁ ብለሽኝ ኪያ አንቺም ጎርተሽኛል ግን የምፈልገው ያንቺን ነው በቃ ዛሬ እኔ እናንተ በኖርንባቸው ጊዜዎች ውስጥ እወድሃለሁ እንጂ አንተን አፈቅርሃለሁ ብዬ አላውቅም አንቺን እንኳን ስጠይቅሽ እኮ የነገርሽኝ ነገር አዎ ልጄ ነው ነበር እያልሽኝ ነበር ስለነበር ነው እሺ ተናድጄ ስለነበር አይደለም አንቺ ተናደሽ ስለነበር አይደለም በቃ ተይኝ ነው ማፍቀሬ ሆኖይ እንዲህ ያደረገ እኔና አንቺ ማለት ለለም ሲጀመር እቺ ልጅ አታምጭብኝ እኔና አንቺ የምናወራው ከሆነ ለግል እናወራ እኔ አልመጣሁብሽም ግን ስለምወድሽ እከተልሻለሁ ላንተ ብዬ እዚህ ድረስ መጣሁ ላንተ ብዬ እና ነው አርጋ ከነሱ ጋር መጣሁ ላንተ ብዬ ስንት ጊዜ ሙሉ ከነሱ ጋር ከረምኩ አንተን ፍለጋ የሰው ፊት አየሁ አንተን ፍለጋ ስንት ፊት ነው የገረፈኝ እንጂ እኔም ያለ አንተ መኖር አልችልም ደሞ ዋሳቤ ሸራ ላይ ቀለምህን ይዘት መጣል ለማታ ደሞ ነክቶ እንደፈለገ ዛሬ በህልሜ ላይ ነክሰበት ዝታ ራሄል ከቻልሽ ከኔ ህይወት ውጪ ልጅሽን በሰላም አሳድጊው በቃ ልጅሽ ጋር ሂጂ እኔን እሺ እያሰብሽልኝ ከሆነ ማታስቢልኝ እኔ ፈለኩ ቦፊት ማለት ልክ ታምነኛል ነበር ድሮ አንድ ቃል ሲናገር ታሽ በማለት አሁን ማመን አልችልም እኔ ኪያ ጋር አለኝ በቃ ኪያ ጋር ያልጨረስኩት ጉዳይ አለ እሷ ጨርሳ ሄዳለች ከምታፈቅረው ሰው ጋር የኖርሽ ለምን ትጎዳለሽ ልቀቂኝ በቃ እንዴት ቀሎ ነው ቢታይ የኔ መሆን ያንስብ አረረረረ ልብ ግንድ ብቻ አያፈራፍሬ በምችለው ባለኝ ላልቅስል ባይኔ ማሰብ ከቻልክ ለምን ካጠገቧ አትርቅም በቃ ራሄል ተይኝ እኔን ተረጋጋጁ ከህይወቴ ወጥተሻል አይደለም በቃ አትከተይኝ አታስቢልኝ ወጥቻለሁ ግን ኪያም ከህይወት ወጣለች ብታስብ እያጋፋች አስሬ ትከተላታለህ እግሯ ስር ትንበረከካለህ ማትወድ ሴት እግር ስር ስለምወዳት ምንም ነገር ላደርግላት ይችላል መንበርከክ ብቻ አይደለም አዝያት ልኖር ይችላል በቃ ጆይ ኪያ ይሄ ነው የምትሆነው ኪያ አንተ አትሆንም እንድትይኝ አልፈልግም ራሄል እሺ በቃ አትወድም እኮ ጆ ትወደኛለች ኪያ ትፈልገኛለች ያውና በጣ ሴት ልጅ ኮራ ስትል ነው የሚያምርባት የኔ እናት ኮራ በይ እንዴ የተሰፈሰሽለት እኮ ነው ኧረ ነይ እባክሽ ነይ ወደንም ትይጂ ታስቃለች ግን ነገር አለ እዚህ ጋር ሰው ተዘሉ ሰላም አይባል መጀመሪያ ሰላም አይ ምን ነው ቁጭ በል ኩርኩር ብለሻል ተመችቶኝ ባለበት ሰዓት ቁርቁር ብለሻል ግን አንተ ነው ነው ቁጭ በል ጋንስ ዝጋ ሰላም እንደዛ አስቸኩለሽ ነይ ጠጋቢ መሀላችን መግባት ፈርቶ ነው ቁጭ በል ምንድነው እንደነፍሰ በላ ምታልሽታ ሰላም ነው እንዴት ነሽ ጆ ማን ነው በሰላም ነው ለሶስት ብቻውን መስላይ ነበር ለለና አይደለውኝ ከነሱ ጋር ብቻሽ ምን ይሸጣላችሁ እንደዛ ማለት ጆ ፕሮግራም ባመጣው አንደኛ እናደኝ ለምን ለማድረግ ይችላል ማለት እኔና አንቺ ጋር ያላለቀ ጉዳይ የለንም ለቤተሰቦች እንዲናገሩ በሽማግሌ በኩል ባርኪ ልኪያታለሁ አይደለ በአንተ በኩል ያለውንም እንደዛ ምን ማለት ነው ስንት ተስፋ ሰጥተሽኝ ስንት ነገር ካንቺ እያሰብኩ ስንት ነገር ካንቺ ጋር ህልም እያለኝ እንደማይሆን መጀመሪያም ነግሬህ ነበር በእልህ ነበር ወደኔ የመጣው ፍቅሩን ነበር እኔ በእልህ አልመጣሁም ኪያ ስለምወድሽ ነው የመጣሁት አንቺን የመሰሉ በጣም ብዙ ሰዎች ሊኖሩ ይችላሉ ግን አንቺ በቃ ሌሎችን ማሸነፍ ስለቻልሽ ወደ አንቺ መጥቻለሁ አንቺ ጋር ብዙ ያልጨረስኩት ነገር አለ ኪያ ለዛም ቀራም ጨርሰናል ያልጨረስኩት ይኸውልህ ሁሉም ነገር አንተ እንዳሰብከው አይደለም
እዚህ ጋር የምትወድ ሴት እያለች የምትወድስን ሴት እንዳታጣ የማትወድ ጋር እየተከተለ እና ሽምግልና መሆኑ ነው። ሽምግልና አይደል? እኔ ሽምግልና ተቀምጬ ማለት መሆኑ ነው። እሷን ይዛችኋት መጣችሁ የምትወድ ሰው አለች ምናምን እንደማትወድ እኮ እየነገረችው ነው አይደል? አይ ላይ መልከኝ ስላንቺ አይደለም እኔ ጉዳይ ከሷ ጋር የጠራችኝም እሷ ናት አይደል? ይኸውልህ ጥያቄ መልስ ልስጣት። ጆ ከኔ ጋር አውራ እንዴ? ከኔ ጋር አውራ። አንድ ነገር ልንገርክ። አይተሃል? ቀለበት አስራለሁ። ታውቂዋለሽ። ህግ አይደለም ጆ። ህግ አይደለም ማለት ድል ነገር ነው ታውቃለህ? ትዕዛዞች የሆነ ሰው ህግ ሲያወጣ ለሁለት ሰው መሆን አለበት። ተረዳኝ? እኔም ቀለበት አድርጌልሽ አውልቀሽዋል። አዎ ይሄንንም ቀለበት ደግሞ ታውልቀዋለሽ። ሲጀመር አላደረግሽም ልታደርጊው ነው አትችይም። ጣትሽን እያየሁት ነው በደንብ ያላደረግሽው ቀለበት ደግመሽ አታደርጊ። አለርጂ እንዳለብኝ ታውቃለህ። አታየም። ያንተንም ቀለበት አላረኩትም። አታየም። ያንተን አላታልህም የሱ ላይ ሲሆን አታልሃለሁ ነው። ለምንድን ነው እሸቱን እውነት አድርገህ የምትቀበለው? ስለማምንሽ ያልሆነውን ነገር ሆኗል ብዬ ስለማስብ። ኦኬ እሺ አልወድህም። ትወጂኛለሽ። ባትወጂኝ እንኳን እኔ ስለምወድሽ አብሬሽ ነው። ምን ማለት ነው? አኖርም በጣም ነው የማፈቅረው ከምነግርህ በላይ ጆ አሁን እኮ ብዙ ቢያስፈራራኝ ብዙ ያስጠላ ነገር ህይወቴ ውስጥ እያለ እንኳን እሱን ለማግባት የወሰንኩት ቢያንስ ከማፈቅረው ሰው ጋር ልሙት ብዬ ነው። ተረዳኸኝ አይደል? አሁን እንደዛ ሲቀጠቀጥ እሺ ችግር የለውም። እንደዛ ሲሆን ምናምን ዲያስፖራው ይመጣል። በጣም ፍቅር ስላለሽ ማለት ነው። ለማን እኔ ልተውሽ አልችልም። ምንም አይነት ድራማ ብትፈጥሪልኝ ክያ እኔ አንቺን መተው አልችልም። ትችላለህ። አልችልም። ሲጀመር ከኔ ጋር አልነበርክም። ካንቺ ጋር ወደፊትም ካንቺ ጋር ነው ክያ እስከ መጨረሻው ምን ሆነ ካንቺ ጋር ብቻ ነው። ከማንም ጋር መኖር አልፈልግም። መጀመሪያ ባታስጀምሪኝ ደስ ይለኝ ነበር። ኦኬ ስላስጀመርኩ በጣም ይቅርታ። በይቅርታ የሚታለፍ አይደለም። ደግሞ ነግሬ ነው የጀመርኩት ከሱ ጋር እንደምታውቁ እኔ ማፈቅረው ሰው እንዳለ በጊዜ ሂደት እኔን ለምደሽ እሱን በጊዜ ሂደት ግን እሱን አልታውቁትም። አወደዋለሁ አዎ በድራማሽ ውስጥ ትወጂዋለሽ። በዲያስፖራ በሚመጣው ውሸትም ይሁን እውነት በሱ ውስጥ ትወጂዋለሽ። በእኔ ውስጥም ሆነሽ ያኔ ትወጂዋለሽ። እወደዋለሁ በውሸት አዎ እሱን እያመንኩልሽ ነው። የምር አትወጂው። ከኔ ጋር ነው የምትኖሩ። ብትወጂውም አይመለከተኝም። አንተ ከማይወድ ሰው ጋር ምን ትፈልጋለህ? ካንቺ ጋር እልህ ስላለብህ አሁን እሷ እንድትሰማ የምትፈልገውን ነገር ነው እየነገርካት ያለው አይደለም። በጣም እየጎዳሃት ነው። ራስህንም እየጎዳህ ነው፣ እሷንም እየጎዳሃት ነው። እሱ ይግባህ እሺ። እሷም አንቺ ሁለታችሁም እኮ ጎድታችሁኛል። ግን ሁለተኛው ጉዳት ይሻለኛል ካንቺ ጋር ኖራለሁ ነው እያልኩ። እኔ አንድ ነገር ልንገርህ፣ የማፈቅር ከሚጎዳ የሚያፈቅር ጎድቶ ከዛ አክማል። አፈቅራለሁ ብለሽኝ ክያ አንቺም ጎድተሽኛል። ግን የምፈልገው ያንቺን ነው። በቃ ዛሬ እኔ እናንተ በኖርንባቸው ጊዜዎች ውስጥ እወድሃለሁ እንጂ አንተን አፈቅርሃለሁ ብዬ አላውቅም። የምርሽን ማየት ትችላለህ ቪዲዮቹን እንዳለ በቪዲዮ ብቻ ነው እና አንቺ ፍቅር እየተገለጸ ነበር። መቼም ከዛ ውጪ እኔ እናንተ ተገናኝተን የምናውቅበት ቀናት በጣም ጥቂት። ክያ ስውሯ ፊት ሄደሽ ሁላ እንደምትወጂኝና ህይወትሽ ዘላለም እንደሚኖር ነው። አልወድህም አላልኩም። በፈጣሪ ፊት እወድሃለሁ ምንድን ነው ነው ጓደኛዬ እንደምትሆኝ እድሜ ዘመንሽን ከኔ ጋር እንደምትኖር ስውሯ ፊት ነገርሽኛል። አሁንም ጓደኛ ሆናለሁ። ጓደኛዬ ሆናለሁ። ጆነቱ ስነግርህ በጣም መልካም ጓደኛዬ ነህ። በተሰበርኩና መጥፎ በሆንኩበት ሰዓት ላይ ብዙ ነገር በተሰበሩብኝ ሰዓት ሆን ብዬ አይደለም እኮ የመጣሁብህ። አጋጣሚ ነው ያገናኘን ነው አይደለም? አጋጣሚዎች ግን ወደ እኔ እናንተ እኮ መጀመሪያ ስንገናኝ ጠላቶች ነበር። አላቅሽም። አታውቅኝም። ጠላትሽም አልነበርኩም። ለኔ ግን ጠላቴ ነበር። ወንድሜን የደበደብኩ ጠላቴ ነበርክ አልነበርክም? አሁን ግን ወዳጆች ሆነናል። አልተፋቀርንም ማለት ግን ጓደኛሞች መሆን አንችልም ማለት አይደለም። ፕሊስ አትጉዳት። እሺ ለምን ያን ሁሉ ሰጠሽኝ ክያ? ከኔ ጋር መሆን ማትጂ ከሆነ እሺ ዓለም ላይ ዋሽኝ፣ ችግር የለም። በፈጣሪ ፊት ለምን ዋሽሽም? ከአንድም ሁለት ጊዜ ክያ አብረሽኝ እንደምትሆኝ ነግረሽኛል። ካልዋሸሽኝ አሁንም አብረሽኝ እንሂድና ስውሯ ፊት ወይም ቃልሽን ስበል። ይሄን ማድረግ አንቺ ቃልሽ ያ ሁሉ ቃለ መሐላ ሲገባ አንድ ነገር ልንገርህ። አሁን እኔ እያሳለፍክ የነበረው ህይወት እያሳለፍክ እኔ ግን ተመችቶ ይኸውልህ ሁላችንም የተጎዳንበት ቦታ ድጋሚ ለመጎዳት ስለማንፈልግ እንድንፍጨረጨር አንተም እሷ ፊት ድጋሚ እንደተጎዳ ያለሷ መኖር እንደምትችል ማየት ስላልቻለች ልታሳየት ስላልቻልክ እየተፍጨረጨርክ ነው። ትወዳታለህ። ምን እኔን አትወደኝም?
ባልወድሽ ያው ሁሉ ዘመን ትልጋይ ነበር። ባልወድሽ ነው እኔ ከነ ሶፊ ጋር ስጣላይ ነበር። ባልወድሽ ነው ከነ አኑ ከነ ቶፋ ጋር ያ ሁሉ ነገር ውስጥ ገባኝ ነበር። አገብ ቁጭ ብላ አማረን እያስታመመች እኮ ስለሳምን ነገር ሳትልክ እነዛ ጋር ስንደርስ 10 ሮማንስ ስትሰራ የነበረው ለምን እንደሆነ እኮ እየገባኝ ነው። ለምን እሷ እንድታይክ ሲጀመር ነው አይደለም። እኔ አኑ ታሞ አንድ ቀን ቤቱ መጥቻለሁ። አንድ ቀን መጥቻለሁ። ይኸውልህ የጫካው ይወጣል ጫካው ላይም ስንጣላ እንጂ ተቃቅፈን እንኳን አላችሁ። አይን ላይ በስትክክል ስንተያይ አላችሁ። አሁንም ላያት ደግሞ አልችልም። ከኔ ጋር እንደዛስፈሪ ነበር። እሷ አይነት ነገር አይታ እንደተናደደች ነው። እነዚህ ነገሮች አንተንም ይጎዳል። እሷን እጎዳለሁ ብላ አንተ እንዳትጎዳ ማን ይዘጋል? እሷ ቦርታን ሄዳ የመጣችው ወይስ አንቺ? አሁን እኔ ምንድን ነው የጎዳው? ማለትም ያልተጣራ እውነት ስላለ ጨርሻለሁ ከማለት ያጨረስከው የምትጨርስ እኮ እኔና እሷ ከዘመን ከዓመታት በፊት የነበረች ደግመሽ እኔና እሷ ለማገናኘት ሆነ አሁን ጭራሽ መሆን አይችልም። እኔና እሷ አብረን መሆን አንችልም። በቃ ልብ ያለው አንቺ ጋር ቃልሽን ደግሞ አምነዋለሁ። እማትወደህን ሴት እስከ መቼ ነው እንደዚህ? በቃ አትፈልግህም እያለች እኮ ነው። አታፈቅርህም። እሺ ከኔ ጋር አትሆን ግን አትወደህም። ከአንቺ ጋር አንዱን ካልፈለግሽ ለምን እየጠራሻቸው እንደዚህ አይነት ቦታ ለምን? እሺ ወይ ሰላም እንዳይኖረኝ ነው ወይም እንደ አኑ ባይደረግብኝም እሺ አብዳችሁ አብጄ ማየት ነው የምትፈልጉት? አሁን ከሆነ ሰው እንደታቆውና አሁን ደግሞ አለ አመንክ ማለት ነው ከዚህ የታገልክኛለሁ ሽምግልናው ቀጠለ አውቃለሁ። በጣም ያማል ምናምን ቤተሰብ ምናምን ተረግሷል፣ ብዙ ነገር ተብታትኗል ምናምን ነገር ግን ፋይናሉ ሁለታችሁ ልትጋባኑ ሰው እንዳላችሁ ታውቃለህ አይደል? እኔ ከዚያ ጋር ነው ስለፈለግኩ ብቻ አይደለም። እሷ አትፈልግም። እሷ ባትፈልግም ያኔ በነዛ ሁሉ መከራ ውስጥ አልፈልግም ትለኝ ነበር። አይው አልፈልግም እያለች ካለ አሁን እልህ ነው አኑ ስለቀረባት ወይም ስለዳነ ወይ እልህ ነው ሶስት ነው። መጀመሪያም እኮ እሱ ነግሬሃለሁ እኮ ጆ፣ ይሄ ነገር ያለቀ ፍቅር ነው። ያ አንተ መገኘት የሌለበት ቦታ እየተገኘ ነው ብያለሁ አይደለም? አይመለከተም ብለህ ነበር አይደል? ትኩስ ነገር ላይ ነው የገባው። ማከከነ ጀመረ ተተባሽ አልዋሽሽ እኮ ምንድን ነው ራስን ይሄን ያልካታለልከው ጆ እኔም ውስጥ ነው ያለው። ይሄንን ነገር ደጋግሜ ቪዲዮዎች ማየት ይችላልሽ ነገር ጓደኛዬ ሙስሊም ናት ያልኩሽ ያኔ አኑ ሙስሊም ነው ስትይ ለጨዋታ እንዲመቸን ያልኩሽ ነገር ነው ብዬሻል። ደግሞ የምታስታውሽ ከሆነ ቆንጅዬ ለዛውም ኦርቶዶክስ የሆነች ምንም ቢሆን እንደ መጀመሪያ ፍቅር ደስ የሚል ነገር ያቺ ደግሞ የተመቸኛል። እኔ በቃ ተደላድያለሁ። ይሄንን ነው የምፈልገው። በቁሜ የቀበርሽኝም ቢሆን እኔ አልፈልግም። ይግባ ያትፈልጊኛለሽ። እኔ እሺ አንቺ አትፈልጊኝ። እኔ አብሬሽ መሆን እፈልጋለሁ። አትወጪ አንዋርን በእልክ አንቺ ለመለየት ይፈልግ ነበር። እኔ በየፕሮግራሙ እየመጣ ካናር ጋር ማሳለፋቸው ልጅ እየመጣ ከዚህ በኋላ ሰላማዊ ህይወት ነው ሊመመስረት አረባች አኑ ፕሮግራሜ ላይ መጥቶ ሲበጠብጥ የነበረ እኔ መጥቼ ሲበጠብጥ ለምን ይገርምሻል? ለምን ትደነቀለሽ? ለኛ ነው ነገሮች ሁሉ በእልህ ነው። ሁሉም ነገር እልህ መሆን አለበት። እንደዛ ነው። አሁን አትፈልጊ ብትፈልጊው ዲያስፖራ አይመጣም። ዲያስፖራው ከመጣ ደግሞ እኔ ማለት መጀመሪያ ከኔ ጋር ቃል የገባሽልኝ ሽማግሌ በክብር እንደማንም ሆን ብያር ነው ቤቴ እንግዲህ አለሽ በክብር ሽማግሌ ልኬልሽ ነው አብረን እንኑር ብዬ ይጠየቁ። እኔ እንደዚህ አይነት ሰው ሆኜ ነው የመጣሁት አንቺ ጋር ትያ አንጠልጥዬ ልውሰድሽ አላልኩኝ። ቤተሰቦችሽ ፈቅደው ከቤተሰብ ጋር ተዋውቀን እንኑር ነው ያልኩት። ይሄንን ነገር ነው ያደረኩት። ስለዚህ አብሬሽ እሆናለሁ። አብሬሽ እንኳን መሆን ባል አኑን ብታገቢው ከተል ምክንያቱም እወድሻለሁ እስከ መጨረሻው ባሉ ዲስኪያ ያን ሁሉ ነገር እንዴት ይሆናል? ያን ሁሉ ነገር ላይ እንዴት ገባሉ? እኔ ከማላውቃቸው ልጆች ጋር እንዴት እጣላለሁ? ባንቺ ምክንያት ቤተሰብ ዘመድ እንዴት ይጠላኛል? አይሻ ስለሞት ለመጠላት ምንም ነገር አያስፈልግም። ባንቺ ግን የጥሉ ተመችቶኛል። እኔ ደግሞ ተመችቶኛል። ይሄ ህይወት ተመችቶኛል። ማንም ጠልቶኝ አንቺ ካገኘኝ ይበቃል። በቃ አንቺ ነሽ ለኔ የምትወጪ። አንተ ንቃ። አልወድም፣ በጣም ነው የምጠላ። አኑንም አልወድም ስትይ ሰምቻለሁ። አጠገቤ ሆነሽ
ከኔ ጋር ሆነሽ አሁን እኔን አልወድህም ብትኝ አይገርምሽ? እሱ አንተን ለማስቀናት እሱ አናር ለማስቀናት ነው። እዚህ ጋር ግን አንተን አልወድህም ስትል ማንም ደስ የሚለው ማንም የሚቀናው አጠገብ ያለውን ነገር እየረገጥክ በሄድክ ቁጥር ባዶ እጅህን ነው ክያ። አንቺም አጠገብሽ ያለውን ነገር እየረገጥሽ በሄድሽ ቁጥር የምትወጂው ሲከተል የሚሆንሽ ደግሞ ደፋች። አንተ አልወዳትም እሷ ትወዳለች። በቃ ጆአን የራስህ ነው። እሺ ከኔ ጋር ማለት አልፈልግም። በቃ ውጣ። አንቺ ሲጀመር የማን ካታሊስት ነሽ? የማን 50 ሳንቲም ነሽ? ምንድነው ሰርሱሩኛልሽ? እኔ እኮ ለራስህ ብዬ ነው ለራስህ ብዬ እኮ ነው እንደዚህ የማደርገው። እሺ ከኔ ጋር አትሆን እኮ እያልኩ ነው። በቃ ተወኝ። ለኔ ብለሽ ምንም ነገር አታድርጊልኝ። ሲጀመር ምንድነው እየተማጸንሻሽ እየለመንሻት ምናምን ነው? እኔና አንቺ አብረን እንድንሆን እሷን እያሳመንሽ ምክንያት እየፈጠርሽ እኔ ከአንቺ ጋር መሆን አልፈልግም አይደል? እኔም ካንተ ጋር መሆን አልፈልግም። ለምን አይገባም? ያንቺ ከኔ ጋር መሆን ትችያለሽ። የገፋች እኮ ነው ጆ። ለምን እንደዚህ የምትሆነው? አንቺ ስላለሽ ሆን ብለሽ ሌላ ነገር ነግረሻት ሊሆን ይችላል። ኪያ በአንዴ እንደዚህ ማለት አትችልም። አትጩህባት፣ ስነ ስርዓት ይኖር። ኪያ አንቺ አልወድህም ስላልሽኝ እኔ ተገፍቼ መሄድ አይነት ሰው አይደለም። እከተልሻለሁ። ምክንያቱም አልወድህም ስትያቸው እንደሚሄዱት ሰዎች እኔ አንቺን ትቼ መሄድ አልችልም። አልችልም። እልን ያዘ እኔና አንቺ ማለት የለም። ሲጀመር እቺ ልጅ አታምጭብኝ። እኔና አንቺ የምናወራው ከሆነ ለግል እናወራ። እኔ አልመጣሁብሽም፣ ግን ስለምወድሽ እከተልሻለሁ። በቃ ፍቅር ይጎትተኛል ወደ አንቺ። እኔም ስለምወድህ እኮ ነው የምከተልክ። ለምን ትከተኛለሽ? እኔ ምን መስሎህ ነው የሚታየክ? ስለማምንሽ ስለወለድሽ እሺ ይሁን እንዳሰብሽው ይሁንልሽ ብዬ እኮ እሺ ወልጃለሁ፣ ደስ ይበልክ፣ ይሁንልክ። ላንተ ልጅ በቃ አትከተኛ ነኝ ከኔ ህይወት ውጪልኝ። ታዲያ ተረጋጋ ጆላን ተሰብከክ እኮ ነው። በቃ ለኔ አታስቢያ፣ ለኔ እንድታስቢ አልፈልግም። እኔ አትወድህም፣ አታፈቅረም፣ ትጠላዋለች በጣም። ለምንሻት ከሆነ እንደዚህ ልትለኝ ትችላለች። አልወድህም ስላለችኝ ግን ካጠገቧ መራቅ አልችልም። ተግባሯ እኮ እያሳየክ ነው። እኔ ስላልኳት ነው እንዲህ የምትልክ። ለአኗር ቀለበት ያደረገላት ስለምትወድክ ነው፣ ስለምታፈቅርክ ከአኗር ጋር የምትኖረው። አታርገው ቀለበት እኮ እንዴ ልቧን እኮ ነው። አሶ ስለታሰረ አትወደውም ማለት ነው። ስላልታሰረ አትወደውም? አዎ አትወደውም። አብረው ነው የምትኖረው። እኔም አልወድሽም እኮ። እሺ አትወደኝ ነው ግን እንደማትወድክ ማመን አልፈልግም። ማመን ማልፈልገው እሱን ነገር ነው። ኪያ የኔ ናት፣ እንደምትወደኝ አውቃለሁ። አሁን አንቺ አጠገቧ ስላለሽ ነው እንደዚህ አልወድህም የምትለኝ። እኔ ልሂድና አልወድህም ስትል ታምናለህ? አዎ ሂጂ። ሲጀመር እኔ አንቺ ጋር አልመጣሁም። ሂጂ። አንቺ ጋር የምመጣ የምፈልግሽ የምከተልሽ ነው የሚመስልሽ? አይደለም አላልኩኝም። እኔ እሷ ልጅ ለምንድን ነው አንተ አስባ የሆነ ማይታየህ ነው የምልህ። ሶፊ እንድታስብልኝ እሷ ነው ያልፈልግ። እሺ አታስብልህ፣ ብቻ ግን እውነታውንም ለማመን መቀበል አለብህ። ጆ እውነታውንም አመንኩኝ እኮ ልጅ እንዳላት እንደወለደች ከኔ ርቃ እንደሄደች ይሄን አምኛለሁ። የትኛውን እውነት? የኔ እውነት ይኸው አጠገቤ ናት። እውነቴ ያኖር ፍቅረኛ ናት። አኖር የሚያፈቅራት ልጅ ናት። አታፈቅርህም። አንተ እንደምንም አትታያትም። ምን ነው መከርሻት? ተነጋገራችሁ? አወራችሁ? በማርያም እንጆ ምን ሆነ ነው? በማርያም አትበይኝ። እኔ በማርያም ብዬሽ እየሰማሽኝ አይደለም። በሚካኤል በገብርኤል ብዬሽ እየሰማሽኝ አይደለም። አሁን ተነጋግራችሁ ነው የመጣችሁት? ለዚህ ነው የጠራሽ? ለዚህ ነው ና እልህ ያዘህ ጆ። እልህ ልክ አድርግበት። እልህ ይገላል ጆ። እኔ ጋር አለ ምንም አይነት እልህ የለም። የፍቅር እልህ ከሆነ አዎ አለ። አሁንም ነገሮቹ እንደዛ እንዲፈጥኑ የፈለግከው ከሷ ጋር ያለህ እልህ ነው እንጂ እኔ እናንተ በ3 ወር ውስጥ ወይ ደግሞ በ2 ወር ውስጥ ቀለበት ታስሮ ከዛ በኋላ ወደ መጋባት ምናምን ምን ሆነን እንደሆነ ማላቅ። አይገርምም? እንኳን ካንተ ጋር ካኖር ጋር አሁን እንኳን ቀለበት አስሬ አሁን የማግባት አስፈልጋለሁ። ለምሳሌ ሁሉም ነገር በሰዓቱና በስርዓቱ ሲሆን ደስ ይላል። አይ ነው በስርዓቱ ነው የጠየቀኝ። አመሰግናለሁ። ለሱ ስለከበርከኝ አመሰግናለሁ። ግን ያ ፍቅር አይደለም። መሰበር በምስጋና ይመለሳል። መውደቅ በምስጋና መነሳት ይችላል። ኪያ በቃ እኔ እኮ በጣም ነው የምወድሽ። ስለምወድሽ ነው እየተከተልኩሽ ያለሁት። የማንም ሁኚ ግን በቃ እኔ አንቺን እከተልሻለሁ። ማን ይነገረህ ብዬሽ ነበር ከዚህ በፊት። ጥላሽ ነኝ፣ እከተልሻለሁ። በገባሽበት ሁሉ እገባለሁ። ኧረ ጆ በእናትህ ያለሽበት ቦታ እኔ ያለው ኪያ ምንም ነገር ስትሆኝ አይሻለሁ። ለምንድን ነው እኔን የማትገልጠው አንተ ልጅ? እኔ ባለፈው ብያለሁ። አኗር እናንተ እኩል የሆነ ነገር ብትሆኑ ሮጣ የምትመጣው ወደ አንተ አይደለም። ይሄን ደግሞ ልብህም ያውቀዋል። ለምንድን ነው መቀበል ያቃተህ? ለምንድን ነው ማተይ? አይምሮክ የሚነግርህን ነገር ውስጥ የሚያውቀውን ነገር እኮ ነው እየነገርኩህ ያለኸው። በቃ አይምሮ የሚያውቀው እንደምትወደኝ ነው። ራሄል ከቻልሽ ከኔ ህይወት ውጪ፣ ልጅሽን በሰላም አሳድጊው። በቃ ልጅሽ ጋር ሂጅ። እኔን እሺ እያሰብሽልኝ ከሆነም አታስቢልኝ፣ እየተጨነቅሽልኝ ከሆነም አትጨነቂልኝ። እሺ ከህይወትህ እንደወጣ ቢያንስ እመን እንደማትወድህ። ሲጀመር ህይወቴ ውስጥ የለሽም። ከህይወት እንደወጣ አትበኝ። ህይወቴ ውስጥ የለሽም። አንቺ ልትጻፊ ማትሽም ተሰርዘሻል። ይሄ ምላስ የሚለው ነገር ነው። አይኗን እያየህ እንኳን አይደለም ይሄ ነገር የምታወራው። ጆ እልህን ተው። ለለምን ከሆነ እባክሽ
የሆነ ነገር በይልኝ ብላሽ ከሆነ እባክሽ። ምን እያደረክ ነው? እኔ ካንቺ መለየት አልችልም። ኮረፍ እኔ አንቺን ነው የምፈልገው። አንቺን ብቻ ነው። የሁለት ወር ነው በቃ 2 ወር ለኔ በቂ ነው። ለኔ ዘመን ነው። ከአመታት በላይ ነው። ኪዩ ጆ እየቀለድክ ነው? ልክ አይደለም ጆ ተነስ። ያማን እንደ አንተ ተነስ። ኪዩ መነሳት አልችልም። አንቺ ለኔ ማለት ብዙ ነገር ይነሽ ጀምሬያለሁ። ያን ነገር ደግሞ አሳምረህ ታውቃለህ። መጀመሪያም በይህ ነበረ ጆ እጎዳለሁ ተው ስለ ምንድን ያልከኝ? አው መጎዳቱን ፈልገዋለሁ። አሁንም ከሱ ጋር ብትሆኝም ከኔ ጋር እንድትሆኝ ፈልጋለሁ። እከተልሻለሁ ኪያ። እኔ ካንቺ መራቅ አልፈልግም። ለሌላ ሰው መዳር ወይም ከሌላ ሰው ጋር እንዲሆን አታድርጊኝ። ለምንድን ነው ለሌላ ሰው መስማት የምትይው? እኔ ወይም ሸቀጥ አይደለሁም ከዚህ ጋር አንስተሽ ወደዚህ የምታደርጊ። በቃ የተጎዳውበት ህይወት ሊሆን ይችላል አላቅም፣ ግን እኔ ዕቃ አይደለሁም፣ ግዑዝ አይደለሁም። ማሰብ እችላለሁ። ማን እንደዛ አለቅ? ማሰብ ከቻልክ ለምን ካጠገቡ አትርቅም? በቃ ራይን ተይኝ፣ ተይኝ። እኔም አረጋጋጁ ከህይወቴ ወጥተሻል አይደለም? በቃ አትከተይኝ፣ አታስቢልኝ። ወጥቻለሁ፣ ግን ኪያም ከህይወት ወጣለች እኮ በቃ አልጨረስኩም። ጨርሳለች እሷ። ብቻህን የምትቀጥለው መንገድ የለክም። በእግዚአብሔር ሶፊ ለዚህ ነው የጠራችሽ? ለምጃው ምን አለ መሰለኝ። እሺ ቀን በቀን እያገኛችሁኝ ከዛ ቁጡ ነው ጆ ወይ ይጣላል ወይ ሰው ያንቃል ወይ ደግሞ ይደባደባል። እብድ ነው ለማስፋት አይደለም እንጂ እንደዛ አይደለም። እንዳልሆንክም አውቀዋለሁ እኮ ጆ። እኔ አሁን እውነት የለህም እኮ እያልኩ አይደለም። አንተ ጋርም እውነት አለ፣ ግን ደግሞ እንጂ እውነቱን መቀበል አለብህ። ከዚህ በላይ ምን እንዳደረጋት እኔ አልወድም ስላልሽኝ ትቼሽ መሄድ አይነት ሰው ደግሞ አይደለም። ኪያ ይስባል ያለው ምንም ነገር ትበለኝ። ኪያ ጸንሳ እንኳን አርግዛ ብትመጣ ልቀበላት ይችላል። እሺ ለምን አትቀበላት? አልችልም። ያኔ ልጅ እኮ አይደለም። ያ ያለፈ ነገር። አሁን ኪያ ህይወቴ ካንቺ ጋር ብቻ ነው እኮ። ጆ ቆይ ለምን ነው እንዲህ የምትሆነው? እማታፈቅር ሴት ጋር እስከ መቼ? እኔ አፈቅራለሁ እያልኩኝ ስርህ እንትን እያልኩኝ እንኳን አንቺን ማየት አልቻልኩም። አሁን አንቺን ማየት አልችልም። አትያኝሽ። አይኔ ታውሯል። ሁሉ ነገር የሷ ጋር ብቻ ነው ያለው። ኪኒ እኮ በጣም ነው የምወድሽ። ልቀቃት በማርያም። ቆይ ሲጀመር አይመለከትሽም እንዴ አንተ እስከ መቼ ነው እንደዚህ ሰው ነው? አሁን ምን አለ መሰለህ፣ ለምን ተረጋጋ። መረጋጋልና አሁን እውነታውን ተቀበለው በቃ ጆ። አሁን ምን ይሁን? እሺ ምን ቆይ እሱ አሁን ጠልተሃታል? አዎ ጠልቻታለሁ። እሺ ነውራ። አዎ ጠልቻታለሁ። አሁንም በእልህ አይደለም? ባለፈው ሰው አደጋ ስር ገባሽ ለምን ተከትለህ መጣ? ራስህን አትሸውደው ጆ። ትወዳታለህ። እኔ ጓደኛ መሆን እችላለሁ። እኔ እናንተ ጓደኛሞች መሆን እንችላለን። እሷ ግን ታፈቅራለች። እኔ እወዳለሁ። ጓደኛሞች መሆን እንችላለን። እኔ እናንተ ኪያ ቃልሻላ አንዋር አይደለም። እኔ ጆ ነኝ። እሺ ጆ አጠገብ ሆና እንኳን አለች። እሰይ እንኳን ማለት ማይገባክ ለምን ደግሞ አትረዳው? ነገር ቆይ ያወራው ካረንዴ ነኝ ያወራው ለምን ነው ኪያ ጋር የምትሄደው? ትዕግስቴን አትፈታተኝ። በቃ ተፈታተንኩት። እሺ የፈለጉት ምን ልመታኝ ነው? ልጫወብኝ ነው? ምን ልታረገኝ ነው? ይሄ ደግሞ ግልፍተኝነት አንድ ቀን ሰው ይጎዳል። ስለዚህ ልክ አድርጉበት። እሺ ሰው እንዳልጎዳሽ አንቺ ጋር እባክህ አውቀህ ነው እኮ እያደረክ ያለው እንደዚህ። እኔ አውቄ ሌላ ጊዜ እኔ እናንተ ስንገናኝ እንጣላለን እንጂ እንደዚህ አትሆንም። ዛሬ እሷ አጠገብ ስላለች እንባ ይቀርሃል። ለምንድን ነው? ምክንያቱም ያለ እሷ መኖር እንደማትችል እንድታይ ስለማትፈልግ ነው። ጆ ትወዳታለህ። በደንብ ነው አልችልም፣ መውደድ አልችልም። ልቤም ህይወቴም ሁሉ ነገር አንቺ ጋር ነው ያለው። አሁን ኪያ አንቺ ጋር ነኝ እኔ። ምክንያቱም እኔ ጋር የመጣው በእልህ ነው። እኔም አንተ ጋር በእልህ መጥቼ ነው እንደዚህ ነው። አይ ነው ጎድቼ ሊሆን ይችላል፣ ተስፋ ሰጥቼ ሊሆን ይችላል። ለሱ ይቅርታ በጣም ግን አሁን አላፈቅርህም። ይሄን ነው በቃ። እኔም ማላፈቅረው ሰው ጋር መሄድ አልችልም። አትምጣ እኔ ጋር። እኔ እኮ በግድ አላልኩም። በቃ ጆ ተዋት። ከህይወት ወጣ። አልመጣሁልሽ። ለምንድን ነው እንደዚህ አይነት ነገር የምታደርጊው? በቃ አትምጣ። በእውነታውን ቢያንስ በቃ በቃ እውነታውን ከሷ ጋር አውቃለሁ። አትከተኝ፣ ከኋላ አትምጪ። በቃ ነገረችኝ። እሺ ያው አናሪ እየደወለ ነው። መጥቼ ይችላል ወይ መጣው። እኔና እሷ መለያየት ነው የምትፈልገው? እሺ እንለያይ። እሺ ትሂድ። አትከተኝን። እኔ ባለሁበት ቦታ ሁሉ አትምጪ ራይል። እኔ እኮ ላንተ ብዬ ነው። አንተ መቼ ነው የሚገባህ? ለኔ አታስቢ ጆ። እኔ ልንገር በኋላ ካርጋው ያለው እንግዲህ የምጠራበራት ነው። ተረዳኝ። የተቻለ አጠገብ ያለው ነገር ማይፈታ ምትሰበር አንተ ይስባ ኪያ ተሰባብሬ እንክትክቴ ወጥቶም ቢሆን እከተል። ሁሌም እኔ ከጎንሽ ነው። ኪያ ወደ ምን ልትሄደው? አይመለከትሽም። ጆ ለማትረጋጋ ስማኝ ጆ። በቃ ከህይወት ወጣን እየለመንኩ ነው አይደለ? ይኸውልሽ አንዴ እሺ ሶፊ አንዴ እኔ አዳምጠል እንደማመጥ አሁን መጨቃጨቅ ሆነ። እሺ መጨቃጨቅ አልፈልግም።
እኔ ከሷ ብለይ እንኳን ከኪያ እሷ ጋር መሆን አልችልም አይደል? አንቺ ጋር መሆን አልችልም። አትቻለሽ። ይሄ ሁሉ ነገር ተፈጠረ አንቺ መጣ ነው አልካትም እንዴ? ብያት ነበር። አዎ ካስገባው ነገር ላውጣ አትፈልግም ኪያ። ሪያሊቲ ለምን አትጋፈጡም? እኔ ግን ለምን ነው ራስን ታቆስለው? ምን ላድርግ? እሺ ከዚህ በላይ ምን አንቺ አብረን መሆን አንችል። አንቻል። እሺ በቃ አንቻል። አብረን አንሁን። እሺ ቢያንስ ከህይወታቸው ጠበቃ ሰላምህን አግኝ። አንተ እኮ ነው ሰላምህን የምታጣው። እነሱ ደስታቸውን እያገኙ ነው። አንቺ ማን ስለሆንሽ ነው ከኪያ እኔን ለመለየት የምትፈልጊው? ስለምወድህ በቃ ትወጂኛለሽ፣ ግን አብረን መሆን አንችልም። አትከተኝ፣ አታስቢልኝ። አንቻል በቃ ግን ለአንተ ለማሰብ ደግሞ አልችልም። ማጥሽ ነው እዛ ድራማቲክ ፊልም እያየሽ ምናምን በተዋናይ ቦታ እኔን አስቢኝ ማድረግ አይመለከተኝም። በቃ አትከተኝ ዱባ ማርያም። እሺ እኔ ከዚህ በላይ እንዴት ላስረዳት? እሺ እወድሃለሁ፣ ጥላኝ በቃ እሺ ለራስህ ታስብ። እዳነው በሌለ ብትኮራ እዳነው ብድር በምድር ነው እዳነው ይደርሳል ተባለ እዳነው ላንተ ይምሰል እንጂ እዳነው የሴት ኩራቴን እዳነው በሌለ ስለ ራሴ ማያሰቡ ከኪያ ጋር ሆኜ አዎ ስለ ራሴ እያሰብኩ ነው። ራይል ብታስብ እያገፋችሁ ትሄዳለሽ። ልጆ ብታስብ እያገፋችሁ አስሬ ትከተላታለህ። እግሯ ስር ትንበረከካለህ። ማትወድ ሴት እግር ስር ስለምወዳት እኔ ስለምወዳት ምንም ነገር ላደርግላት ይችላል። መንበርከክ ብቻ አይደለም አዝያት ልኖር ይችላል። ሶፊ በቃ ልጅ አትከተለኝ። አዎ አይ ነው ይገባኛል። ከዚህ በፊት ልወድሽ እችላለሁ። በቃ አፍቅሬሽም ነበር። አሁንም ልወድሽ እችላለሁ። ወይም ደግሞ እዛ ጋር ኪያ ላልፈልጋት ወይም ሌላ እልህ ውስጥ ሆኜ ሊሆን ይችላል። እንዴት አድርጌ አንቺ ጋር መምጣት ይችላል? አልችልም። ራይል እሺ ጆዬ እኔ ምን ላድርግሽ? አስረዳውክ። እሺ ምን ላድርግ? የኔ ልጅ አይደለም። እሺ እኔ መቼ እሺ ያታለ በላ ሁሌ እያልኩ ነው። የኔ ልጅ አይደለም። እኔ በምን ላረጋግጥልህ? ከቃሌ በላይ ሌላ ምን ትፈልጋለህ? እሺ በምን ልመን? የአንቺ ልጅ ስለመሆኑ አንቺን፣ ቤተሰብሽን፣ ማህበረሰብ ሁሉም ሰው የነገረኝ ነው። እኔና አንቺ ከተለያየን በኋላ እድሜው ተቆጥሮ ልክ የሆነ ልጅ ነው። አጋጣሚ ነው ጆ፣ ተረዳኝ። የኔ ልጅ አይደለም። እሺ ከዚህ ቃል ሌላ ምን ትፈልጋለህ? ተይኝ ምናምን ተይኝ። እኔ አልሆንሽም ጆዬ፣ እንደዚህ አትበል በማርያም። እሺ እኔ ከዚህ በላይ ምን ላድርግልሽ? አድርጊ የምትለኝን ላድርግ እንድታምነኝ። እኔ አድርጊ ማለት አልፈልግም። አንቺ ከኔ ጋር በተለየሽበት ጊዜ ልጁን ይዘሽብኝ የመጣሽው ሰዓት ላስረዳሽሽ። እሺ ምን ላድርግ? እኔ ምን አድርግ ነው የምትሉኝ? እኔ ካንቺ ጋር አዎ እወድሻለሁ። ይሄንን ነው ማወቅ ፈልጊው። አዎ እወድሻለሁ። በቃ እሺ ጆዬ፣ በማርያም እሺ እንዴት አድርጌ ላስረዳ ከዚህ በላይ? እሺ ምን ላድርግ ንገረኝ። ማታድርጊ ላንተ ብዬ እዚህ ድረስ መጣሁ። ላንተ ብዬ እና ኗር ጋር ከነሱ ጋር መጣሁ። ላንተ ብዬ ስንት ጊዜ ሙሉ ከነሱ ጋር ከረምኩ። አንተን ፍለጋ የሰው ፊት አየሁ። አንተን ፍለጋ ስንት ፊት ነው የገረፈኝ ጆ። እኔም ያለ አንተ መኖር አልችልም። ደሞ በሀሳቤ ሸራ ላይ ቀለምህን ይዘህ ትመጣለህ ማታ። ደሞ ነግቶ እንደፈለገ ዛሬ በህልሜ ላይ ነግሰህ በትዝታ ደሞ እሺ ምን ላድርግ? እሺ አዎ ስለኔ ተገፋሻ። እኔ በአንቺ ምክንያት ፍቅረኛው ልጅ ይዛበት መጣ ይስባል። ማህበረሰቡ ሁሉም ሰው ሲያታልለኝ፣ ሁሉም ሰው ስለኔ ክፉ ነገር ሲያወራ፣ አንቺ ግን አንቺን እንኳን ስጠይቅሽ እኮ የነገርሽኝ ነገር አዎ ልጄ ነው ነበር እያልሽኝ ነበር። ስለነበር ነው። እሺ ተናደሽ ስለነበር አይደለም። አንቺ ተናደሽ ስለነበር አይደለም። በቃ ተይኝ ነው ማፍቀሬ ሆኖ እንዲህ ያደረገ አውራታ አንደበቴ ፍራቴ ልቀቅ ተናደሽ አይደለም እኮ ጆይ ተናደሽ ነበር። ቢያንስ እሺ ማህበረሰቡ ይዋሽኝ፣ አንቺ ልትዋሽኝ አትችይም ነበር። አልችልም። አሁን እሺ ያንቺ መሆን እኔ አልችልም። ኪያን እፈልጋታለሁ። አቱን በቃ አቱን ግን በቃ ለራስህ ካስብ። እሺ ተወኝ። እኔን ግን ጆይ ለራስህ ካስብ። እሺ የትኛውን እውነት ልቀበል እኔ? ቆይ ኪያ አልወድም የምትለኝን ወይስ አንቺ ልጅ የለኝም የምትይኝን? የትኛውን ልቀበል? እሺ ራይል የትኛውን ልመን? እኔን ተወኝ በቃ። እሺ እኔ ከህይወትህ እወጣላለሁ፣ ግን ኪያ አንተ አይደለችም። እመን በቃ ጆይ። ኪያ ይሄ ነው የምትሆነው። ኪያ አንተ አትሆንም እንድትይኝ አልፈልግም ራይል። እሺ በቃ አትወድም እኮ ጆ። ትወደኛለች፣ ኪያ ትፈልገኛለች። ማናችሁን እንደምቀበል አላውቅም። አዎ አሁንም ቢሆን ልወድሽ እችላለሁ። አዎ እወድሻለሁ። ይሄን መስማት ትፈልጊያለሽ? አዎ አፈቅርሻለሁ።
እዛ ጋር ማልፈልገው ህይወት ነው ያለው። አሁን እወድሻለሁ። ይሄን መስማት ትፈልጊያለሽ? በቃ እንዳትከተይኝ ከዚህ በኋላ። በማርያም ጆ ይቅርታ። አርፋጅ ድለቢስ ጊዜ ፈጥኖ የቀደመ ከመጸጸት ማዘን በቀር ከዚህ ሌላ ምን ተስፋ አለ? እንድትከተይኝ አልፈልግም። ተረጋጋ፣ ረጋ በልና ሶፊ፣ እኔ የትኛውን ህይወት ልቀበል? ለማልልክ ጆሺ እንድታምነኝ ለማልልክ አልፈልግም። የትኛውን ህይወት አምኜሽ? እኔ ማንን አምኜ ልኖር ከዚህ በኋላ? ማንን እያመንኩ ነው? እሺ እኔ ማነኝ? ቃል ይወቃል ግባለ እኔ የምልልሃለሁ በፈለከው ጆዬ ባማ እንድትምይልኝ አልፈልግም። አታልቅስ በቃ። እሺ በእኔም ጆ እብድ ነው ወይስ አፍቃሪ ነው ወይ ጤነኛ ነው? ማህበረሰቡ ውስጥ ምን አይነት ቦታ የተሰጠው ሰው ነው ጆ ማለት? ይሄ ሁሉ ባንቺ እንደመጣ ታውቂያለሽ። አንቺ በቁሜ ስለቀበርሽ፣ ማንነቴን ስላስረሳሽ፣ ፍቅሬን ስለወሰድሽ፣ ስለገፋሽ ይሄ ሁሉ ነገር ይሆነ። እሺ ላስተካክለው። ሶፊ ይሄንን ነው የምትፈልጉት? እንዳትከተይ ጆ። እሺ ነሽ፣ ተረጋጋ። እኔ ላስተካክለው። አልፈልግም። እኔ ላስተካክለው። እኔ እውነት እኔ ፈለግከው ቦታ ልሂድና ቀልክ ባለ ቤቢ ልጅ አይደለም። እኔ ፈለግከው ቦታ ልሂድ ማለት ልክ ታምነኛል ነበር ድሮ አንድ ቃል ሲናገር ታሽ በማለት አሁን ማመን አልችልም። እኔ ኪያ ጋር አለኝ። በቃ ኪያ ጋር ያልጨረስኩት ጉዳይ አለ። እሷ ጨርሳ ሄዳለች። ከምታፈቅረው ሰው ጋር እየኖርሽ ለምን ትጎዳለሽ? እሺ ልቀቂኝ በቃ። እንዴት ቀሎ ነው ቢታይ የኔ መሆን ያንስብ አረረረረ ልብ ግንድ ብቻ አያፈራፍሬ በምችለው ባለኝ ላልቅስል ባይኔ። ሶፊ እሺ ይሄንን ነው ቤት እሷ ልጅ አላት የምትባልን እንስት ይዣት ልጅ ከቤተሰብ ጋር ላስተዋውቅ ይሄን ነው የምትፈልጉት? የሷ ልጅ ጋር ለሚያለች እሺ እኔም ታውኝ ቢያንስ ኪያን ከታስወጣት በቃ የራስህን ህይወት ኖር። ጆይ ትጎዳብኛለህ እኮ በመሀል። ሶፊ ይቅርታ፣ እኔ ምንም ነገር ማድረግ አልፈልግም ከዚህ በኋላ እንዳትከተኝ ፕሊዝ። እሺ ጆ፣ እሺ ረጋ በል። ምንድን ነው እሺ ምን አድርግ ነው የምትሉኝ? እሺ ረጋ ብለህ ቢያንስ አስብ። ቢያንስ በእንደዚህ ኢሞሽን ከምትሄድ ረጋ ብለህ አስብ። እሺ በቃ እኔ ከህይወት እወጣለሁ። ደግሞ አታየኝም። ብቻ ግን አንተ ራስህን ጠብቅ በማርያም። ሶፊ ሄደ። ቆይ እርቺ ተይው በቃ። በዚህ እንዴት የባሰ ነው? እኔ ምን ላድርግ? እሺ ሶፊ እኔ ምን ላድርገው ከዚህ በላይ? እሺ እኔ ለማውራት እሞክራለሁ። አሁን ያለበትን ሁኔታ ያይሽ ነው። እንዴት ላይ ነው ያለው? አሁን በዚህ እንዴት አንቺ ሜሪሽ ብታወሪ ደግሞ ሌላ ጸብ ነው የሚፈጠረው። እሺ ነኝ ምን የምችለውን እስቲ ረጋጋና እኔም ለማውራት እሞክራለሁ። ቀጣይ መደረግ ያለበትን ነገር በቃ ማመን አለበት። አሁንም ቢሆን ሙሉ ለሙሉ አልወጣለትም። አልወድሽም እያለ አይደለም ያለው። አሁንም ቢሆን የልጁ ጉዳይ ነው በጣም ትልቁ ሀሳብ የሆነበትና ኢሹ እየሆነ ያለው። እሺ እኔ ከዚህ በላይ እንዴት ልንገረው ሶፊ? እኔ ለማልለት በቃ እሺ እኔ ድሮ እኮ ቢያንስ አንድ ቃል ተናግሬ ያምነኝ ነበር። እሺ ምን ላድርግ? እሺ ለማንኛውም ተመልካቾቻችን በቃ ተረጋጊ። ተመልካቾቻችን እንግዲህ ያው ሴሪችም ተረጋጊ ምናምን ያው ተመልካቾቻችን ጆምስ ከተረጋጋ በኋላ አዲስ ነገር ይፈጠር ከሆነ የምናሳያቸው ነው። እዚህ ጋር እናቋርጠው። ለዛሬ የነበረን ፕሮግራም ይሄን ይመስላል። በቀጣይ በሌላ ቪዲዮ ለመመለስ እንሞክራለን። አሁን ያለበት ሁኔታ ልክ ስላልሆነ ሪች አሁን አንቺም እንድታወሪ እንድታገኙ እኔ ለማውራት እሞክራለሁ። አዲስ ነገር ይፈጠር ነገር ከሆነ እስቲ እናንተ ማሳያችኋለሁ።